Good News Media. በዚህ አመት መጀመሪያ ላይ በእረኝነቱ በእግዚአብሔር እረኛነት እንዲሁም የእረኝነት ትርጉም የእረኝነት ሚስጥር የእረኝነት ስራ ተግባር እንዲሁም ደግሞ የፍሎክስ ወይም የመንጋዎች ደግሞ ካራክተር ምን መሆን እንዳለበት ለተከታታይ ሳምንታቶች በእግዚአብሔር እረኝነት ወይም በመልካም እረኝነቱ ወይም የእረኛው ድምጽ በሚል ሐሳብ እንማራለን። ጌታ ይባረክ። ስለዚህ በጎችና እረኛ ምን መሆን አለባቸው ወደ ሰውም ስናመጣው ወደ ቸርችም ስናመጣው በግና እረኛ ምን አይነት ቁርኝት ምን አይነት ግንኙነት መኖር አለበት እንዲሁም ደግሞ ኖርማሊ ሁላችን ደግሞ ስፒሪቹዋሊ የእግዚአብሔር በጎች ነን። የእግዚአብሔር በጎች ነን። እግዚአብሔር ደግሞ የኛ እረኛ ነው። ስለዚህ እኔ ይገርመኛል ባለቤቱ የእናንተ ወይም ልበልሽ የበጎች ባለቤቱ እግዚአብሔር ነው። አሜን። እንደ ባለቤትነት ምን ለውጣችሁ ምን ቀይራችሁ ምን ሸጣችሁ ሰዎች አትሆኑ። ባለቤትነቱ የእግዚአብሔር ነው። አሜን። እኔ ደስ ይለኛል። በኋላ ላይ ሰሞኑን እመጣለሁ ግን ጴጥሮስን ያለው ነገር ትዝ ይለኛል። ጴጥሮስን ያለው በጎቼን መግብ፣ ጠቦቶቼን ጠብቅ፣ ግልገሎቼን አሰማራ። የኔ እኮ እያለ በጎቼን ሲለው አናየው። በጎቼን የኔ በጎች ናቸው፣ የኔ ጠቦቶች ናቸው፣ የኔ ግልገሎች ናቸው። እነሱን ግን ኃላፊነት ላንተ ስቲዋርድሺፕ ባላደራነት ሰጥቻለሁ። ባላደራነት በኋላ ላይ አንደኛ ጴጥሮስ ምዕራፍ 5 ላይ ሄዳችሁ ስትመለከቱ የእረኞች አለቃ በተገለጠ ጊዜ ይሄንን የእረኞች አለቃ ከማለቱ በፊት እንደው ቢለው ደስ የሚለኝ የነበረው የበጎቹ ባለቤት በተገለጠ ጊዜ ቢል ይሻለኝ ነበር። ለምን በጎቼን ያለው እሱ ነው። በጎቼን ግልገሎቼን ጠቦቶቼን በመልክ እንደ ሁኔታቸው እንደነሱ ሌቭል እንድታሰማራ መጠበቅ ያለበትንም እንድትጠብቀው። አንዳንዱ እኮ የሚጠበቅ ነው። ጠቦቶቼን ጠብቅ ነው ያለው። ጠቦት ይጠበቃል። ላጥ ነው የሚለው በጎች ካየው ረዛ ዝም ብለህ የምታሰማራው ብቻ አይደለም። ጠቦት ሲሆን የሚጠበቅ አለ ጠብቅ አለ እና ከእግዚአብሔር እረኛነት እንጀምራለን ማለት ነው። እግዚአብሔር የበጎቹ ባለቤት አሜን። የበጎች ባለቤት የበጎች እውነተኛ እረኛ እሱ ነው። ስለዚህ ዮሐንስ ወንጌል 10 እና መዝሙር 23 ላይ የእግዚአብሔርን እረኛነት ዛሬ እናያለን። በእግዚአብሔር እረኛነት ላይ ትንሽ እንድናወራ እፈልጋለሁ። እግዚአብሔር እረኛችን ነው። ዛሬ ከጥቅሱ ባሻገር የሆነውን እረኛውን ዛሬ ጥቅሱን ከማወቅ አልፈ እረኛውን ማወቅ ይሁንልህ። ሃሌሉያ። በጣም ብዙ ሰዎች ጥቅሱን ነው የሚያውቁት። እግዚአብሔር እረኛዬ ነው ጥቅሱን ነው የሚያውቁት። ሪል ግን እግዚአብሔር ላንተ እረኛ ነው ስትለው እረኛ ከሆነ ሙሉ በሙሉ በጎች ከባህሪያቸው በእረኛቸው ላይ ራሳቸውን የጣሉ ናቸው። በቃ በግ ትልቅ መሳሪያ አንድ ነገር ብቻ ነው ያለው ይባላል። ብቻ የለውም ሌላ። በቃ በግ የሚያሳዝን ነው። ምንም የለውም። በግ በእረኛው ላይ እየተደገፈ ነው። ወዴትም ይውሰደው እረኛውን በደንብ የሚያምን እረኛውን በደንብ የሚደገፍ በእረኛው ላይ ጉድጓድ ውስጥ ይዘው ብገባ አብሮ ይገባል። ተራራ ብትወጣ በቃ አንድ ነገር ነው የሚገባው። ያየው ነገር አለ እረኛዬ ይላል። የሚወስደኝ እሱ እኔ አውቀዋለሁ በለመለመው መስክ ነው ይላል። ወደ ለመለመው እንደሚወስደኝ ስለማቅ አሁን ያለውበትን ቁልቁለት አሁን ያለውበትን ዳገት አሁን ምድረ በዳ ምናምን ነው እሱ ወዴት እንደሚወስደኝ። በጎች ከባህሪያቸው እረኛቸው ላይ እየተደገፉ ናቸው። ይሄን ዳዊት ካያችሁ በመጽሐፍ ቅዱስ ላይ በእረኝነት ጉዳይ ወደ እኔ እመጣለሁ። ጌታ ይባረክ። በእረኝነት ጉዳይ እግዚአብሔር ቴስቲፋይ ያደረገለት የመሰከረለት ፉሊ በቃ እረኛ ማለት እንደ ዳዊት ነው። ያውም ከፈለጋችሁ ሌላ ጊዜ በጣም እመጣለሁ። ሕዝቅኤል 34 ላይ በእረኞች የተበሳጨበት ጊዜ ነበር። እግዚአብሔር በእረኞች ተበሳጭቶ እነዚህ እረኞች ሕዝቤን መንጋዬን በጎቼን አላደረጉትም እያለ ተቆጥቶ ጮ ወርዳችሁ ስታዩ ግን መጨረሻ ላይ አንድ እረኛ ግን አግኝቻለሁ ብሎ እርፍ ያለው በዳዊት ነው። በዳዊት አረፈ። አንድ እረኛ ግን አግኝቻለሁ ሕዝቤን የሚመራ እሱም ባሪያዬ ዳዊት ነው
ይላል እዛው ሕዝቅኤል 34 ላይ እዛው ከጮኸ ከተበሳጨ በኋላ ግን በዳዊት አረፈ። እግዚአብሔር በምድር ወይም በበጎች ላይ አንተ እረኛ የምትለው ማን ነው ብለህ ብትጠይቀው ብዙ እረኞች አሉ፣ እኔ ግን እረኛ የምለው ግን አንድ ነው፣ እርሱም ዳዊት ነው ይላል። ዳዊት ደግሞ እግዚአብሔርን የሚያውቀው እርሱም በረኝነት ነው። ለምን የሚያውቀው ከበጎች ጋር ነው የሚያሳልፈው። የሚያውቀው በጎችንና እንዴት ለበጎች እሱ ምን እንደሚሆን ያውቃል። ምን እንደሚሆን ያውቃል ለበጎች ዳዊት። እግዚአብሔርንም እርሱ ለኔ አለ ሐዋርያዬ ነው ነብዬ ነው አላለ። እሱ ለኔ እረኛ ነው። እስቲ አሜን። እረኝነት የተለያዩ ነገሮች አሉ። ዛሬ ግን እኔ እንደምንም አንዷን ፒ መንካት ፈልጋለሁ። 3 ፒስ የሚባሉ አሉ። አንደኛው ፒ ፕሮቴክሽን ይባላል። እረኛ ከሚያደርገው አንዱ ፕሮቴክሽን ነው። ሌላኛው ሁለቱን መንካት ስለምፈልግ በእግዚአብሔር ላይ ሳምንትም አንደኛው ሁለተኛው ደግሞ ፕሮቪዥን ይባላል። ፕሮቴክሽን እና ፕሮቪዥን መጠበቅና መመገብ። እረኛ መጠበቅ ብቻ አይደለም፣ መጠበቅ ብቻ ሳይሆን መመገብም ነው። የእረኛ ባህሪ ይጠብቃል ደግሞ ይመግባል። ካልመገበ የሚጠብቅ ብቻ ከሆነ የሚጠብቅ ብቻ እረኛ ሳይሆን በረኛ ይባላል። ዮሐንስ ወንጌል 10 ላይ ስለሚናገር ነው። ዮሐንስ ወንጌል 10 ጌታ ይባረክ። ዮሐንስ ወንጌል 10 ከአንድ ልጀምር እስቲ ሐሳቡን ትንሽ ላንብበው። እንደው ይሄን ምን ያህል አንብባችሁት ብዙ ጊዜ አንብባችሁት እንደሆነ ይሄን ቻፕተር አላውቅም። ሙሉውን ቻፕተር አንብቡት እናንተ። እኔ ግን ራቅ ያልኩ ብቻ ነባለሁ። እውነቱን እላችኋለሁ ወደ በጎች በረት በበሩ የማይገባ በሌላ መንገድ ግን የሚወጣ እርሱ ሌባ ወንበዴም ነው። በበሩ የሚገባ ግን የበጎች እረኛ ነው። ለእርሱ በረኛው ይከፍትለታል። ምኑ በረኛ ይባላል። እረኛ አለ እዛው ጋር በረኛ አለ። በረኛ በረት ጠባቂ ወይም በር ጠባቂ ማለት ነው። እረኛ ግን በረት ጠባቂ ሳይሆን በጎች ጠባቂ። በረኛና እረኛ ነው የሚለው እዚህ ጋር ምንድነው? በእስራኤል እስራኤላዊ ሆነው በጎች የሌላቸው አይኖሩም። አብዛኛው ከበግ ጋር የተገናኘ ነው ህይወታቸው። እስራኤላዊ በግ የሌለው የለም። ሁሉም በግ ያረባል። ግን ሁሉ ግን በረት የለውም። በረት ያለው እረኛ አለ የራሱ፣ በረት የሌለው እረኛ ግን አለ። ስለዚህ ይሄ በረት የሌለው እረኛ የሰዎችን በረት ይከራያል። በረት አከራይ ደግሞ አለ። መኪና ማሳደሪያ የሚባል እንዳለ አንዳንድ ሰዎች በከተማችን ላይ መኪና አላቸው፣ ግን መኪና ማሳደሪያ ቤት የላቸውም። ስለዚህ መኪናቸውን ይወስዱና ሰፈራቸው ላይ አንድ ማሳደሪያ አለ። እዛ መኪና ማሳደሪያ ቦታ ሄደው መኪናውን አቁመው ወደ ቤታቸው ይሄዳሉ። ጠዋት መጥተው መኪናቸውን እንደሚያወጡት ማለት ነው። የራሳቸው መኪና ማሳደሪያ ቦታ ቤት የሌላቸው ሰዎች ይኖራሉ። ልክ እንደዚሁ በጎቻቸውን የሚያሳድሩበት በረት የሌላቸው ግን በጎች ያሏቸው እረኞች አሉ። እነዚህ እረኞች በጎቻቸውን ይዘው ይመጡና በረት ደግሞ ያለው አለ የሚያከራይ በረት የሚጠብቅ። እዛ በረት የሚጠብቀው ሰውዬ ጋር ሄደው በጎቹን ይሰጣሉ። ይሄዱና ለምሳሌ አንዱ ይመጣል፣ ያሉትን 10 በጎች ያስገባል። ሁሉም በቃ ያመጡ 10 በጎች። ከዛ እነዛም በጎች እንዳለ በአንድ በረት ውስጥ የሚጠብቀው በር ላይ ሆኖ የሚጠብቀው በረኛ ይባላል። በረኛው እነዚህ በጎች ራባቸው፣ ጠማቸው ቢዝነሱ አይደለም። ወፈሩ ከሱ ቢዝነሱ አይደለም። እሱ የሚያደርገው ከዛች በረት እንዳይወጡ መጠበቅ ብቻ ነው። ጠዋት እረኛው መጥቶ በጎቹን እስኪወስድ ከዛች በረት እንዳይወጡ ወይም አውሬ መጥቶ እዛ በረት ውስጥ ገብቶ እንዳይበላ ሲጠብቅ ያድራል። መጠበቅ ብቻ ነው። እረኛው ጠዋት ሲመጣ የሱ በጎች ከብዙ በጎች ጋር ተደባልቀዋል። በረኛው ለእረኛው ይከፍትለታል። እስቲ አሜን በሉ። በረኛ ለእረኛ ይከፍታል አለ። እረኛው ሲመጣ
በረኛው ለእረኛው በሩን ይከፍትለታል። ከዛ እረኛው ጠጋ ይልና በጎቹን በየስማቸው ጠርቶ ይወስዳቸዋል። በየስማቸው ጠርቶ ይመጣና በጎቹ ሁሉ ስም አላቸው። የእስራኤል በግ እኛ ለበግ ሳይሆን ለውሻ ነው ስም የምናወጣው። የውሻ ስሞች አሉ፣ የበግ ስም እኔ አላውቅም ብዙ እንግዲህ ምናልባት ገጠር ላይ ካልሆነ በስተቀር። አሁን ይመጣና ከዛ በጎቹ እዚህ ጋር ተደበላልቀዋል። እዚህ ጋር ይቆምና ቲቲ ይላል። የበጉን ነው ቲቲ ሰምቶ ምናምን ብዙ የውሻ ስም ነው ያለው። ይጠራና እሱ በፊታቸው ይሄዳል። በጎቹም ድምጽ ስማቸውን ያውቃሉና ይከተሉታል አይልም። ምኑን? ድምጹን፣ የእረኛቸውን ድምጽ የሚለዩ ናቸው። ስማቸውን አይደለም። ብራዘር እኔ መጥቼ ቲቲ ሰምቶ ስል ስማቸው ልክ ነው፣ ግን ድምጹ ግን የእረኛቸው አይደለም። ቀና ብለው አይተው አይወጡም። የእረኛቸውን ድምጽ ግን ይለዩታል። ድምጹን ይሰማሉ። ሃሌሉያ። በረኛው መጠበቅ ብቻ ነው፣ ከአውሬ መጠበቅ ብቻ ነው፣ ወይም እንዳይወጡ መጠበቅ ብቻ ነው። አንዳንድ በረኞች በኢትዮጵያ ቤተክርስቲያናት አሉ። እንዳትወጡ፣ ወደ እንትን ቸርች እንዳትሄዱ፣ መጠበቅ ብቻ እንጂ መመገብ የላቸው። እንትን ቸርች እንዳትሄዱ። በእረኝነት ድምጽ ወይም በእረኝነት ትምህርት፣ በእረኝነት በፕሮፌሽን መግበ ቢሆን ኖሮ ማንም ቢመጣ እንደው ሜር ካማራ ሂድ ትለዋል። እንደ ጌታ ችግር የለበትም። 5000 ህዝብ በአንድ ጊዜ እኮ አግኝቶ ነበር ጌታ። በአንድ ስብከት፣ በአንድ አገልግሎት አሳኮት ላይ ታብልቶ ትላንት አሳ በላቸው። አሳ በሉ። በንጋታው እዚያሉ እየተከተሉ ሁለት አሳ ይዞ በሄዱ ብቻ እኮ ነው አሉ። ምን ስራ ያስፈልጋል አሉ። ስራ ምን ያስፈልጋል? ሁለት አሳ ይዞ ብቻ መገኘት ብቻ። 5000ም ተገልብጦ መጣ። ከዛ ይፈልጉታል። ስንፈልጋሉት ስለበላችሁ ነው። እንጀራ ስለበላና ስለጠገብክ ነው እንትን ያልከዋል። ከዛ በኋላ ስጋዬን ያልበላ አለ። አሁን ትሩዝ ማውራት ጀመር። ስጋዬን ያልበላ ደሜን ያልጠጣ የኔ ሊሆን አይገባውም አሉ። እንደሚያወራው አሰቃቂ ነው። ስጋ መብላት፣ ሰውየው መቦጨቅ ለኛ ነው አሁን ይቀለለን። ለነሱ ምናልባት ከባድ ነው በወቅቱ። ስጋዬን ያልበላ እኛ እኮ አሁን ስለሰማንም ትርጉሙም ስለገባን እኛ ጋር አሁን ችግር የለም። ስጋዬን ያልበላ አለ ቢባል ፈገግ ብለው ነው የምትለው እንጂ ብዙ አያደነግጥም። ለነሱ ግን አስደንጋጭ ነበር። ስጋዬን ያልበላ ደሜን ያልጠጣ የኔ ሊሆን አይገባውም ሲል በል ብለው 5000 ፊታቸውን አዙረው ተመለሱ። 5000 ከዛ 12ቱ ዞር ብሎ ሲያያቸው አንዳንዱ ቁልጭ ያለው ይመስለኛል። በአንድ 5000 መመቶ ነበር። ለምን አለበት ቢጠብቀው? ምን አለበት የሆነ ማለቴ ቢላቸው ቢያስረዳቸው ምን አለበት 5000 መመን አንድ አግኝተን ምን ሆኖ ነው ብሎ አንዳንዱ ክርትት ሲሄዱ አብሮ አይኑ ሲንከራተት አያቸውን። መሄድ ትፈልጋለህ ጌታ? እናንተም ልትሄዱ ትወዳላችሁ? እናንተም እንደ አማራችሁ እንደ ያለ መሄድ ሲል ጴጥሮስ ብድግ አለና ስጋ አይደለም ምንስ ብላ ብትለን ነው። ብድግ አለና አንተ የህይወት ቃል አለ፣ ካንተ ወደ ማን እንሄዳለን? እስቲ አሜን በሉ። እስቲ ቃል ወዳለው ይመጣል እንጂ ቃል ካለው ወዴትም አይኬድም። አንተ የህይወት ቃል አለ፣ ካንተ ወደ ማን እስቲ ወደ ማን እንሂድ? ተምራት ታደርጋለህ እኮ አላሉትም። አንተ እኮ ስንት ውርስ ተብራ አይተናል እኮ አላሉትም። አንተ እኮ ሽባን ስታዘል፣ አንተ እኮ ሙታንን ስታስነሳ አይተናል። ካንተ ወደ ማን እንሄዳለን አላሉትም። ይኸው ብራዘር፣ በሚራክል ላይ የተመሰረተ ክርስትና መሰረት የሌለው ክርስትና ነው። ታምርና ድንቅ ላይ ብቻ የተመሰረተ ለምን የፈለገ አታነሳም። ሰው በሱ ላይ መሰረተም። ሰው የሚመሰረተው በቃል ላይ ነው። ጌታም የረካው ይሄ ነው። አንተ የህይወት ቃል አለ፣ ካንተ ወደ ማን? እስቲ አሜን። ስለዚህ ምንም አያሰጋም። ልትሄዱ ትወዳላችሁ ብለህ ነው ከፈለክም። ምክንያቱም ምግብ ካለ፣ ምግብ ከሌለ ግን በጎች ከባህሪያቸው ምግብ ይፈልጋሉ። ስለዚህ አጥር ቀደው ይሄዳሉ እና በረኛ ድምጽ እንጂ በበረኛ መስተናገድ ከባድ ነው።
ዮሐንስ 10 እውነት እላችኋለሁ ወደ በጎች በረት በበሩ የማይገባ በሌላ መንገድ ግን የሚወጣ እርሱ ሌባ ወንበዴም ነው። በበሩ የሚገባ ግን የበጎች እረኛ ነው። ለእርሱ በረኛው ይከፍትለታል። እስቲ አሜን። አሁን ፒክቸሩን ስለነገርኳቸው አሁን ይገባቸዋል ቃሉ። ለእርሱ በረኛው ይከፍትለታል፣ በጎቹም ድምፁን ይሰሙታል። የራሱንም በጎች በየስማቸው ጠርቶ ይወስዳቸዋል። የራሱንም ሁሉ ካወጣቸው በኋላ በፊታቸው ይሄዳል። እስቲ አሜን። እረኛ ከኋላ አይነዳም፣ ከፊት ይመራል። አሜን። ከፊት የሚመራ እንጂ እረኛ ከኋላ የሚነዳ አይደለም። እንደ ሀገራችን የበጎች ጠባቂ የራሱንም ከሁሉ ካወጣቸው በኋላ በፊታቸው ይሄዳል። በጎቹም ድምፁን ያውቃሉና ይከተሉታል። ስማቸውን ያውቃሉና አይደለም፣ ድምፁን። እስቲ አሜን። የእረኛቸውን ቶን ራሱ እረኛ ይኸውልህ፣ እረኛ ሲኖር እረኛ ምን እንደሚወድ ምን እንደማይወድ ምን እንደሚያስደስተው ምን እንደማያስደስተው ድምፁ ራሱ ይገባል። የሱ ድምፅ የኛ አይነት ድምፅ አይደለም ይላል። በግ ከሆነ እንደኛ አይነት ድምፅ አይደለም፣ የእረኛችን አይነት ድምፅ አይደለም። መለየት የሚችል መሆን አለበት። በግ የእረኛውን ድምፅ የሚለይ መሆን አለበት። ከሌላው ግን ይሸሻሉ እንጂ አይከተሉትም። ቅድም ያልኩት ማለት ነው። ሌላ ሰው መጥቶ በስማቸው ቢጠራቸው ከርሱ ምን ይላሉ? ይሸሻሉ እንጂ አይከተሉትም። የሚከተሉት የእረኛቸውን ድምፅ ነው። የሌሎችን ድምፅ አያውቁምና። ኢየሱስም ይሄን ምሳሌ ነገራቸው። እርሱ ግን የነገራቸው ምን እንደሆነ አላስተዋሉ። ኢየሱስ ደግሞ አላቸው፣ እውነት እላችኋለሁ እኔ የበጎች በር ነኝ። ከኔ በፊት የመጡ ሁሉ ሌቦችና ወንበዴዎች ናቸው፣ ዳሩ ግን በጎቹ አልሰሟቸውም። በሩ እኔ ነኝ። በእኔ የሚገባ ቢኖር ይድናል፣ ይገባል፣ ይወጣል፣ መሰማሪያም ያገኛል። ሌባው ሊሰርቅ ሊያርድና ሊያጠፋም እንጂ ስለሌላ አይመጣም። እኔ እስቲ አንድ ሰው አሜን ይበለ። እኔ ሕይወት እንዲሆንላቸው እንዲበዛላቸውም መጣው። ቀጥሎ ምን አለ? መልካም እረኛ እኔ ነኝ። መልካም እረኛ ነፍሱን ስለ በጎቹ ያኖራል። እረኛ ያልሆነው በጎቹም የእርሱ ያልሆኑት ሙያተኛ ግን ተኩላ ሲመጣ ባየ ጊዜ በጎቹን ትቶ ይሸሻል። ሙያተኛ ተቀጣሪ ይላል በአዲሱ መደበኛ ትርጉም። ተቀጣሪ ስለሆነ አውሬ ሲመጣ ትቶ ይሄዳል። ተቀጣሪ ስለሆነ ተኩላም ይነጥቃቸዋል፣ በጎቹንም ይበትናቸዋል። ሙያተኛም ስለሆነ ለበጎቹም ስለማይገደው ሙያተኛው ይሸሻል። ለበጎቹ ምን ስለማይለው ስለማይገደው ግድ ስለሌለው ትቶ ይሄዳል። መልካም እረኛ እኔ ነኝ፣ አብም እንደሚያውቀኝ እኔም አብን እንደማውቀው የራሴን በጎች አውቃለሁ፣ የራሴን በጎች ያውቁኛል። እስቲ አሜን በሉ። እስቲ ቅድም ይሄንን ነበር ያሰመረው። የራሴን በጎች አውቃለሁ፣ እነሱ ግን አያውቁኝም አላለም። የራሴን በጎች ያውቁኛል። እስቲ አሜን። እስቲ አውቀዋለሁ በሉ። እስቲ ብዙ መዝሙር ካያችሁ እኔም አላቅህም ነው፣ አላቅህም ነው። እኮ ነው እረኛን አለማወቅ አደጋ ነው። እኮ ክደት ነው። እኔን አሁን አላቅህም ብትለኝ በየቀኑ የምትታወቀኝ ከሆነ እንኳን እግዚአብሔርን አላቅህም አይባልም። የራሴን በጎች አውቃቸዋለሁ፣ የራሴን በጎች ያውቁኛል። እስቲ አሜን። በአዲስ ኪዳን እግዚአብሔር ታውቋል። በብሉይ ኪዳን ፒክቸር ነው። እኔም አላቅህም፣ አንተ ትልቅ ነህ። ብሉይ ኪዳን ልክ ነው፣ አይታወቅም። በአዲስ ኪዳን ግን ምን አለ? ዕብራውያን 8 ላይ ሲናገር ከታናሹ ጀምሮ እስከ ታላቁ ድረስ በዚህ ኪዳን ምን ያደርጉኛል አለ? ያውቁኛል። እስቲ አሜን። ከታናሹ ጀምሮ እስከ ታላቁ ድረስ ያውቁኛል። ዮሐንስ 14 እዚህ ታውቁታላችሁ። ቁጥር 6 ነው የምታውቁት። ቁጥር 7 የምታዩት ካሁን ጀምሮ ታውቁታላችሁ ይላል። ቁጥር 6 ነው ብዙ የምናውቀው። እኔ እውነት ሕይወት መንገድም ነኝ፣ በእኔ ካልሆነ በቀር ወደ አብ የሚመጣ የለም። 7ን እስቲ ድናየው። ቀጥሎ 7 ደግሞ ካሁን ጀምሮ ያውቁኛል። ኪዳኑ አብን እንድናውቀው መንገድ ከፍቶልናል። አብን አባታችንን እረኛችንን እስቲ አሜን እንድናውቀው። እስቲ እግዚአብሔርን አውቀዋለሁ በሉ እስቲ ሃሌሉያ። ልክ እንደ ዳዊት ምንድነው ያለው? እግዚአብሔር እረኛዬ ነው። አይ ኖ አውቀዋለሁ። እግዚአብሔር እንዴት እኔን
ፕሮቫይድ እንደሚያደርገኝ እንዴት እኔን ፕሮቴክት እንደሚያደርግ I know him የፈለገ የሞት ጥላ ቢኖር እኮ አለ ታሪኩን ብዙ አላነብም ዛሬ የሞት ጥላ በሞት ጥላ መካከል እንኳን ብሄድ እኔ ስጋት የለብኝም አለ ምንም አልሰጋም ለምን እረኛዬን አውቀዋለሁ ሃሌሉያ እግዚአብሔር እረኛዬ ነው የሞት ጥላ የሚባል ቢኖር እንኳን በዛ ውስጥ ብገባ በሞት ጥላ መካከል እንኳን ብሄድ አንተ አትተወኝምና ከኔ ጋር ነህና ሃሌሉያ አንተ ከኔ ጋር ነህና ክፉ የለም አይደለም ወሬው ክፉን እኔ እስቲ በሉት እስቲ እንደዚህ ስበኩ እንጂ ራሳችሁ ሃሌሉያ ስታወጣው ነው ነፃነት የምታገኘው አውጣው ክፉ የለም አይደለም አሁን እያለ ያለው የሞት ጥላ የሚባል የለም አይደለም ወሬው የለም እኮ አይደለም እያለ ያለው በሞት ጥላ መካከል እንኳን ብሄድ እኔ ስጋት የለብኝም አንተ ከኔ ጋር ነህና ክፉን ምን አልልም አልፈራም አክቹአሊ እግዚአብሔር እረኛው ነው የተናገረው እዚህ ጋር በሞት ጥላ መካከል ብሄድ አለ እንጂ ብትመራኝ አላለም እረኛው ግን የሚመራው ነው በለመለመ መስክ የሚመራው ነው በረፍቷ ዘንድ የሚመራው ነው ስቲል ዋተር እርክት ያለ ጸጥ ያለ ውሃ ስቲል ዋተር ጠጥቶ የሚያርፍበት የሚተኛበት ወደ ወንዝ እንደሚወርዱ ከብቶች የእግዚአብሔር መንፈስ ወደ ረፍት አመጣቸው ይላል ወደ ወንዝ የሚወርዱ ከብቶች እንዴት እንደሆነ ከጠጡ በኋላ ዘጭ ነው የሚሉት ይተኛሉ ከጠጡ በኋላ ወደዚህ ስቲል ዋተር እኔን ትመራኛለህ በሞት ጥላ መካከል እንኳን ብሄድ ብትመራኝ አላለም ቢመራውማ የሞት ጥላውን የህይወት ያደርገዋል ከኔ ጋር ናቸው እግዚአብሔር ሲገባ የሞት ጥላው ምን ይሆናል የህይወት ጥላ አይሆንም ስለዚህ ብትመራኝ አይደለም እኔ እንኳን እንደው አምልጬ እንኳን ብሄድ አንተ ግን አትተወኝም ከኔ ጋር ነህና ክፉን እኔ ምን አልልም አልፈራም አንድ ወቅት ላይ ህልም አለም ህልሜን ሳልም አለ ከጌታ ጋር ከሐይቁ አጠገብ ባለ አሸዋ ላይ ስንሄድ ነው ያየሁት አለ እና ሳይው አለ ጌታ ነው አለ ከጌታ ጋር አብረን እንሄዳለን አለ እና ጌታ ከኔ ጋር መሆኑንም አውቀው አለ ህልሙ ነው ጌታ ከኔ ጋር መሆኑንም አውቀው ዞር ብዬ አያለሁ አለ ሳይ ያሸዋ መሬት ስለሆነ የሁለት ሰው እግር አያለሁ አለ ፉትፕሪንትስ ኢን ዘ ሳንድ ነው የሚለው መጽሐፉ ወረቀቷ እና ዞር ብዬ ሳይ ሁለት ነን አለ በቃ እሄዳለሁ አለ አሁን በቃ እና እያልኩ እያወራን ምን ይላል የሆነ ቦታ ላይ 10 ጊዜ እየዞርኩ ያለው አለ አስቸጋሪ ቦታ ላይ ስደርስ አለ የሆነ አስጨናቂ የሆነ የሚያስፈራ ነገር ጋር ስደርስ ዞር ስለ አለ ያን እግር ፉትፕሪንት ነው አለ እንዴ አልኳል እስካሁን አብረኝ ሆነ እስካሁን የሁሉ መንገድ አብረኝ ሆነ እዚህ ከተወኛለህ እንዴ አልኩት አለ ጌታ እንዲመለሰልኝ ይላል ህልሙ ላይ ነው ያየው ፉትፕሪንት ያንተ ሳይሆን የኔ ነው ያውም በአስቸጋሪ ጊዜማ እንዴት ትቼ እሄዳለሁ አስቸጋሪ ቦታ ላይ እኔ ተሸክሜህ ነው አለኝ አለ ያውም አስቸጋሪ ያንተ ነው ችግሩ ጋር ማን ያለውበት እኔ ካልተወጣሁት እረኛት በላይ ነው እኮ እኔ ችግርን ፋይት ካላረኩ እኔ የሚመጣብን ነገር እንትን ማላደር ከሆነ ምን እረኛ ትላለህ ታዲያ እግዚአብሔር እረኛዬ ነው ሃሌሉያ እስቲ ድገሙና እስቲ እግዚአብሔር እረኛዬ ነው በሉ እስቲ ሃሌሉያ ውስጣችሁ እንዲገባ ፈልጋለሁ ዛሬ ከጥቅሱ ወጣ እረኛ እንዲገባ እረኛ እሱ በቴም አይተወኝም የፈለገ ነገር ቢሆን ክፉ ነው ስጋት የለብኝም አልሰጋም ክፉ ቢኖር አሁን ይኸውልህ አንተ ከኔ ጋር ነህና ብቻ የምትለው አይደለም እርሱ አንተ ውስጥ ነው ወይም አንተ በርሱ ውስጥ ነህ አንተን ክፉ ሊያገኝ ሊይዝ ኮንትሮል ሊያደርግ ኮንሱም ሊያደርግ ብራዘር አይችልም እረኛ ከገባ ዳዊት እኮ ይናገራል እግዚአብሔር እረኛዬ ነው መዝሙር 91 ላይ ካያችሁ ቁጥር 2 ላይ በርሱ ታመናለሁ አለ በልዑል መጠጊያ የሚኖር ሁሉም በሚችል ጥላ ውስጥ ያድራልና እግዚአብሔርን አንተ መታመኛዬ ነህ እለዋለሁ እስቲ እለዋለሁ በሉ እስቲ ይሄ ማለት ምን ማለት ነው ቋንቋ በቃ እለዋለሁ ስለዚህ የሆነ ችግሩ ሲገባ ምን ትላለህ አንተ ምንድነው የምትለው አንተ መታመኛዬ ነህ ልትለው ይገባል ቋንቋ ልታወጣ ይገባል ቋንቋ ንግግር እኮ ነው የሚያወራው እለዋለሁ አንተ መታመኛዬ ነህ እለዋለሁ አለና ቁጥር 14 ላይ ሄዳችሁ ስታዩ ግን እግዚአብሔር ደግሞ መጣ በእኔ ተማምኗልና
አስጥለዋለሁ። ስሜንም አውቋልና እጋርደዋለሁ። ይጠራኛል እመልስለትማለሁ። በመከራውም ጊዜ ከእርሱ ጋር ሆናለሁ። አድነዋለሁ፣ አጠግበዋለሁ፣ ማዳኔንም አሳየዋለሁ። እስቲ አንድ ሰው አሜን ይበል እስቲ። ግን ይህንን ጌታ ከመናገሩ በፊት ዳዊት ምን አለ? አንተ መታመኛዬ ነህ እለዋለሁ። ትለዋለህ ወይ አንተ? አንተ እረኛዬ ነህ ትለዋለህ ወይ? ዳዊት ይላል እግዚአብሔር እረኛዬ ነው አንዳች አይጎልብኝም ይላል። አይ ኔቨር ላክ አላጣም። የሚያሳጣኝም የሚለው ራሱ ቀጫጫ ነው ቋንቋ አማርኛችን። የሚያሳጣኝ ማለት አንዳንዴ ያሳጣል የሚል ቋንቋ ያመጣሉ አንዳንድ ሰዎች። አያሳጣም አላጣም ነው። በቃ እሱ እረኛዬ ነው፣ እኔ ምንም ነገር አይጎልብኝም። እግዚአብሔር እረኛው የሆነለት ሰው እሱ ምስጉን ነው። ሃሌሉያ። እሱ የረካ ነው። እሱ በረፍት ይኖራል። ስጋት የለበትም። ምን መጣ ምን አገባን? እረኛ አለን። እረኛ እንደሌለ ሲገባ ብቻህን እንደሆንክ ሲገባ ግን ስጋት ነው። ብቻውን ለሆነ ሰው ለሱ ይወለታል። ብቻውን የሆነ ነጠላ የሆነ ሰውዬ ምንም እረኛ እንኳን እንዳለው የማይሰማው ከሆነ እግዚአብሔር እረኛችሁ ነው። እስቲ አሜን። እግዚአብሔር እረኛሽ ነው፣ እረኛ ነው። እስቲ አሜን። he is my shepherd። መቼም አልሰማም። ለምን የፈለገ እኔ እረኛ አለኝ። ብቻዬን አይደለሁም። አልሰጋም። ችግር የለም አይደለም ወሬው። ክፉ ነገር የለም አይደለም ወሬው። የሞት ነገር የለም አይደለም። የሞት ጥላ የሚባል የለም አይደለም ወሬው። ግን እርሱ እረኛዬ ስለሆነ ፍርሃት የለብኝም። አንዳች አልፈራም፣ አንዳች አልሰጋም። እስቲ አልሰጋም በሉ እስቲ። ሃሌሉያ። he is my shepherd። he is my shepherd። በብሉይ ኪዳን ላይ አንዳንድ ቦታዎች መዝሙር 121 ላይ ከ3 ልጀምረው እስከ 8 እግርህን ለመናወጥ አይሰጠውም። ዳዊት ብዙ ቦታ ላይ እረኝነቱን በደንብ እንድንረዳ በደንብ ያስቀመጠ እሱ ነው። እረኝነቱ እንዲገባን እና ምን አለ? እግርህን ለመናወጥ አይሰጠውም፣ የሚጠብቅህም አይተኛም። እስቲ አሜን በሉ እስቲ። የሚጠብቅ እሱ ምን አይልም። እሱ የማይተኛ ከሆነ አንተ ተኛ። አሜን። ሁለታችንም ፈተን ይሄ ችግር እንዴት ነው ግን ምናም ብለ ሁለታችንን ማፈተን አይቻልም። የሚጠብቅ እሱ ምን አይልም፣ አይተኛም። እስቲ አሜን። አይተኛም። እነሆ እስራኤልን የሚጠብቅ አይተኛም አያንቀላፋም። እንቅልፋም አይደለም እሱ። አይተኛም፣ ለሰከንድ ዊንክ አያረግም። እስቲ አሜን። ሁሌ የሚጠብቅ ከሆነ እሱም አይተኛ ከሆነ ምንድነው ያሰጋ? እነሆ እስራኤልን የሚጠብቅ አይተኛም አያንቀላፋም። እግዚአብሔር ይጠብቃል። እግዚአብሔርም በቀኝ እጅ በኩል ይጋርዳል። ፀሐይ በቀን አያቃጥልም፣ ጨረቃም በሌሊት። እግዚአብሔር ከክፉ ሁሉ ይጠብቅሃል። ክፉ የለም አይደለም ወሬው፣ ግን ጠባቂ አለ ነው። ክፉ የለም እኮ አይደለም፣ ጠባቂ ግን አለ። እግዚአብሔር ከክፉ ሁሉ ይጠብቅሃል፣ ነፍስህንም ይጠብቃታል። ከዛሬ ጀምሮ እስከ ዘላለም እግዚአብሔር መውጣትንና መግባትን ይጠብቃል። ዛሬ ማውራው ፕሮቴክሽን ነው። ሃሌሉያ። እግዚአብሔር ምን ያደርጋል? ይጠብቃል። ለሰከንድ አይኑን አይጨፍንም፣ ዊንክ አያረግም፣ አይተኛም፣ አያንቀላፋም። አሁን ተማመን እኮ ነው። ባይብል ላይ ብዙ ቦታ ላይ በእግዚአብሔር ተማመን ይላል። ታምነም ተሰማራ። እንደውም በአዲስ ወደ ትርጉም ዘና ብለህ ተሰማራ። በእግዚአብሔር ተማመን አለና ዘና ብለህ ተሰማራ። አትወጣጠር፣ ዘና በል። እስቲ አሜን። ይሁን ምድርን የተሸከመ ይመስላል አንዳንድ ሰው። እስማኤሊ አሜን። እስማኤሊ እግዚአብሔር ጠባቂ ነው። ችግር የለም አይደለም፣ ክፉ የለም አይደለም። ዛሬ እንድታዩት የምፈልገው እግዚአብሔር ግን ይጠብቃል። ዳዊት አንዴ ታውቃላችሁ ታሪኩን። ያው ስለ ዳዊት ብዙ ዛሬ ማውራት ፈልጋለሁ። ለምን እረኝነት ላይ በጣም የገባው እግዚአብሔርም በሰውኛ እረኛ ማንን ትላለህ ስትለው ዳዊት ብሎ የጠቆመውን አንዴ ምን አለ? ሲቪ ያቀረበ ለሳውል እና ጎልያድ እየመጣ ያው ጨርሳለሁ እስራኤል ይላል፣ ጨርሳለሁ ይላል። ሁሌ ልባቸውን አራደው።
ኃይለኛ ጦረኛ የሚባሉት ሁሉ አይ የሚሆን አይደለም ይሉታል እየሄዱ ለሳውል ይሄ ጦርነት የሚቻል አይመስለኝም እሱ እኮ ይሉታል ሁሌ እየሄዱ የሱን ርዝመት ይነግሩታል ርዝመቱ የትከሻው ስፋት ቁመቱ የሚያረጋው ብቻ እንትኑ ገንባሌውን ብቻ ብታዩት እሱ እኮ እንትን ነው እጁ ላይ የሚያረጋው ብረት እንትኑ ላይ የሚያረጋው ጭንቅላቱ ላይ የሚያረጋው መሸከም እኮ ማንችል ነው ቁመቱ በጣም ብዙ ሰዎች ስለ ችግራቸው ጥልቀት ስለ ችግራቸው ዕውቀታቸው ስለሚያዩት ፕሮብለም አንዳንድ ተንታኞች ከመተንተን በላይ እነሱ ይተነትናሉ ችግርን ሲያዩ የችግሩን ጥልቀት በደንብ የሚያጠኑ እኔ ብራዘር አንድ ነገር ልንገራችሁ ዛሬ የችግርን ጥልቀትና ስፋት የችግሩን አስከፊነትና ግዝፈት ከማጥናት ይልቅ የእረኛህን ትልቅነት ብታጠና ትርፋማ ነህ ሃሌሉያ እረኛ ችግር የለም አይደለም ወሬው በቃ እንዲህ ሰፊ ነው ምናምን ነገር አሉ እና ያው ዳዊት እን አይሰማም ጦር መሳሪያ የጦር ቦታ ላይ ስላልሆነ እረኛ ስለሆነ በጎች ብቻ ስለሚጠብቅ አንድ ቀን ምግብ ሊያመጣ እኮ ነው ምግብ ይዞላቸው እኮ ነው በምሳቃ ይዞ መጥቶ ለወንድሞቹ ሲመጣ ሰው ሁሉ ርዷል ምንድነው አለ በቃ እንዴ አልሰማም እንዴ አሉት ጎልያድ የሚባል እኮ ሊጨርሰው ነው ህዝቡን በቃ ገላለው ወንድ የሆነ ይምጣ እያለ እኮ ነው ምናምን ሲል ዳዊት የ16 ዓመት ወጣት ልጅ እኮ ነው ምንድነው አለ እንደዚህ ነው እንዳለ እኔ ጥለዋለሁ አለ ወንድሞቹ ነው ሂድ በጎችን ጠብቃሉት እኛ እንኳን እዚህ ስንት ጦርነት የሰለጠንን ከዛ አለቀም አለ ይሄን ነገር ሄደ ሳኦል ጋር ሄዶ ገብቶ ሲቪውን አቀረበ እሱን ላንብብላችሁ አንደኛ ሳሙኤል ምዕራፍ 17 ቁጥር 32 ዳዊትም ሳኦልን ስለ እርሱ የማንም ልብ አይውደቅ እኔ ባሪያ ሄጄ ይሄን ፍልስጤማዊ ምን እላለሁ እዋጋዋለሁ አይልም እወጋዋለሁ በጣም ብዙ ሰው ይዋጋኛል ነው የሚለው መዋጋው ይዋጋኛል ምናምን እኮ ለዛም እኮ ቻንስ ተሰጥቷል ያም እኮ አቅም አለው እኮ ይያልከ ነው ይዋጋኛል እወጋው የደባ ምን የሚዋጋ እወጋዋለሁ ይሄን ፍልስጤማዊ ሄጄ እኔ ይዋጋኛል እዋጋዋለሁ እኮ አላለም እወጋዋለሁ እስቲ አንተ አሜን ይበል እስቲ አሁን ኦቶሪቲውን ነው የሚያወራውና እወጋዋለሁ አለው ሳኦልም ዳዊትን ኧረ አንተ ገና ብላቴና ነህ እርሱ ከብላቴነቱ ጀምሮ ጦረኛ ነውና ይህን ፍልስጤማዊ ለመውጋት ትሄድ ዘንድ አትችልም አለው ዳዊትም ሳኦልን አለው ሲቪውን ስሙት እኔ ባሪያ የአባቴን በጎች ስጠብቅ አንበሳና ድብ ይመጣ ነበር ከመንጋውም ጠቦት ይወስድ ነበር በኋላውም እከተለውና እመታው ነበር ካፉም አስጥለው ነበር በተነሳብኝም ጊዜ ጉሮሮውን ይዤ እመታውና እገድለው ነበር ረሲቪ የሰውዬ ጦረኛ ነው እኮ ነው የተባለው የሰውዬ ጦረኛ ነው አንተ አትችልም ልትዋጋው አትችልም እሱ ከጻነቱ ጀምሮ ጦረኛ ነው ሲል ተዋለ እኔ እኮ አለ አንበሳና ድብ ይመጡና አለ ከመንጋዎች አንዱን ጥቦት ይወስዳሉ አለ ለጥቦት እኔ አውቀዋለሁ ራሴን አለ ጥቦት ሲወስድ አለ ሄጄ አለ ከኋላው ከተለውና የ16 ዓመት ወጣት አንበሳ ድብ የ16 ዓመት ወጣት ሄጄ ከተለውና አለ አስተለዋለሁ አለ ቢነሳብኝ እንኳን በጉንትቶ ጥቦቱን ትቶ ወደኔ ቢመጣ አለ ጉሮሮውን ይዤ ካፉ አንበሳን አስተለዋለሁ እና ሲቪውን አቀረበ ይሄን አለና ግን በደንብ ስሙኝ የሱ ብቃትና የሱ ችሎታ ብቻ እንዳልሆነ ሲያስረዳ ቀጥሎ ያለው ቁጥር ነው የሚያስረዳው እኔ ይሄን አድርጌያለሁ አለ ግን ቁጥር 37 ዳዊትም ከአንበሳና ከድብ እጅ ያስጣለኝ እግዚአብሔር ከዚህ ፍልስጤማዊ እጅ ያስጥለኛል አለ ሳኦልም ዳዊትን ሂድ እግዚአብሔር ካንተ ጋር ይሆናል አለ አሁን አሳመነው እኔ ስንቱን እንትን አድርጌያለሁ አለ ግን አለ ከነዚህ ከአንበሳና ከድብ እኔ የዳንኩት
በኔ ስማርትነስ፣ በኔ ችሎታ፣ በኔ ስልጠና ብቻ አይደለም፣ በኔ ጉብዝና አይደለም። ከነዚህ ከድብና ከአንበሳ ያስጣለኝ። አሁን ለካ ለማውራት የፈለገው ለካ ዳዊት እግዚአብሔር እረኛውን ኪዳኑን ነው፣ እረኛነቱን ነው። ለካ እረኛነቱን ለማውራት ነው፣ የአባቱን የእግዚአብሔርን ጠባቂነት። ከአንበሳና ከድብ ያስጣለኝ፣ ከዚህም ከአንድ ፍልስጤማዊ ያድነኛል። አትጨነቃል፣ አትጨነቅ፣ እሱን አትንትናት ብላ። ከዛ ሳኦልን ልቡን አሳረፈው። እንግዲህ የምታወራው የገዘፈ ወሬ ነው። ምንም ማድረግ አልችልም። ምንም ወጣት ብትሆን፣ ምንም ትንሽ ብትሆን የምታወራው ከፍ ያለ ወሬ ነው። ስለዚህ እንግዲህ እግዚአብሔር ካንተ ጋር ይሁን። እንግዲህ ምንም ማድረግ አልችልም። ሂድ። ይሄን ያህል ኢንሲስት ካረከኝ፣ ይሄን ያህል ከተቋቋምከኝ፣ ተዋንተ ሕፃን ነህ ብለህ እምቢ አልከኝ፣ ሂድ በቃ ነው። እኔ እቺ ቃል 37 ናት። በጣም ልቤን የነካው ቁጥር 37 ከነዚህ ሁሉ ያስጣለኝ። እስቲ አንድ ሰው አሜን። የሚያወራው ፕሮቴክሽን ነው። እግዚአብሔር ከኔ ጋር ነው፣ ክፉን አልፈራም፣ ምንም የሚያሰጋኝ ነገር የለም። እርሱ እረኛዬ ነው፣ እርሱ ሁሌ ይጠብቀኛል፣ እሱ እኔን የሚጠብቅ አይተኛም። ዛሬ አንድ ነገር እንዲገባችሁ ፈልጋለሁ። እስራኤልን የሚጠብቅ አይተኛም፣ አይንቀላፋም። እስራኤልን የሚጠብቅ ምን ማለት ነው? እስራኤልን የኪዳን ህዝብ ስለሆኑ እኮ ነው፣ ሌላ ምንም አይደለም። እስራኤልን የሚጠብቅ አይተኛም። ከነሱ ጋር እኔ ምን ገብቻለሁ እያለ ነው እግዚአብሔር። ኪዳን ገብቻለሁ። ስለዚህ ኪዳን ስለገባው ማንም የኔን ህዝብ ማንም ከኔ ጋር ኪዳን የገባውን ምድር ላይ ዓለም ላይ ለምን የፈለገ ክፉ ለምን ወረርሽኝ አይመጣም? ማንም እነዚህን የኔን የኪዳን ህዝቦችን መንካት የሚችል የለም ይላል እግዚአብሔር። ሃሌሉያ። ዳዊትም ደግሞ የሚተማመነው ምንም ስጋት የለብኝም፣ እኔ ስጋት የለብኝም። እኔ አንድ ነገር ልነግራችሁ ፈልጋለሁ። ለእስራኤል እግዚአብሔር ይሄን ያህል ከዛተ፣ ይሄን ያህል አልተኛም ካለ ለአንተማ ከፍ ያለ ነው። እስቲ አሜን። ለኛ ለአዲስ ኪዳን አማኞች፣ ለኛ ህዝብ አሁን ላለነው በክርስቶስ ኢየሱስ በግ፣ በዚህ በበጉ ደም፣ በክርስቶስ ኢየሱስ ደም የተገባልን ኪዳን፣ የኛ ኪዳን የገዘፈ ነው። ብራዘር እዛ ጋር ብቻ እየጠቀስክ አይደለም፣ የኔ ኪዳን የተሻለ ነው። ከእስራኤል ጋር እኮ እግዚአብሔር ኪዳን የገባው በበጎችና በጥቦቶች ደም ነው። በጎች ታርደው ነው፣ ጥቦት ታርዶ ነው፣ ጥጃ ታርዶ ነው። ከነሱ ጋር ከፍየል ታርዶ እኮ ነው። ያ የታረደው ደም፣ ያ ከእርሱ ጋር ኪዳን እንዲገቡ የተደረገው የተሰዋው ደም ይሄን ያህል እነሱን ፕሮቴክት የሚያደርግ ከሆነ እስቲ አሜን። በልጁ በክርስቶስ ኢየሱስ ደም የተገባልን ኪዳን ውስጥ ያለን የእግዚአብሔር ልጆች how much more እንዴት የተሻለ ኪዳን ውስጥ እንዳለ ሊገባ ይገባል። እስቲ እኔ በሉ እስቲ የተሻለ ኪዳን ውስጥ ነኝ። ሃሌሉያ። ለዚህ ነው በዘላለም ኪዳን ደም ትልቅ የበጎች እረኛ የሆነውን ይላል። እሱን ላውራችሁና ወደ መጨረሻ ሐሳብ እመጣለሁ። ሃሌሉያ። ዕብራውያን 13:20 አዲስ ኪዳን የኛ ጠባቂ የሚጠብቅህ የምትጠበቀው በሕያው በሆነ ደሙ በጉልበታም ደሙ ፕሬዝ ጋድ በጉልበታም ደሙ ጉልበት ሁሉ ለዚህ ስም ለሚንበረከክለት ሃሌሉያ። የደሙን ጉልበት የሚያሸንፍ ኃይል የለም። ዕብራውያን 13:20 በዘላለም ኪዳን ደም ለበጎች ትልቅ እረኛ የሆነውን ጌታችንን ኢየሱስን ከሙታን ያወጣው የሰላም አምላክ ይላል። ሃሌሉያ። በዘላለም ኪዳን ደም። ይሄኛው ኪዳን የእስራኤል ኪዳን እኮ ተሽሯል ታውቃላችሁ። ከእስራኤል ጋር የገባው ኪዳን የነበረው በኪዳኔ ያልጸናችሁምና እኔም ቸላልኳችሁ እኮ አለ። ሂዱና ዕብራውያን 8 ይዩት። በኪዳኔ ያልጸናችሁምና እኔም ቸላልኳችሁ። በኪዳን ያልጸኑ ወይም በሌላ ኪዳን የተቀየረ የመጨረሻው ኪዳን ካሁን በኋላ ዳግም ሌላ ኪዳን ላይኖር የዘላለም ኪዳን የተባለው በክርስቶስ ኢየሱስ በዚህ በበጉ በታረደው በግ ደም በክርስቶስ ኢየሱስ ደም የተገባ ኪዳን
የዘላለም ኪዳን ይባላል። በደም ትጠበቃላችሁ። እስቲ አሜን። እስቲ ደሙ በሉ እስቲ። ቅጥሬ ነው፣ ጠባቄ ነው፣ ኃይሌ ነው፣ አቅሜ ነው፣ ብርታቴ ነው፣ ኮንፊደንሴ ነው በሉ እስቲ። ሃሌሉያ። ደሙ እያለ ደሙን አፍስሶ አንተም ሰግተህ አንተም ተወጥረህ እሱ ደሙን አፍስሶ ተንቀጥቅጠን ሃውካም እንዴት ይሆናል? ፕሬዝ ጋድ። ስለዚህ እኛ የገባንበት ኪዳን ያውም ጌታ እኔ መልካም እረኛ ነኝ፣ እኔ መልካም I'm good shepherd, I'm a good ማለት እኮ ጥሩ ምናምን ነገር ብቻ አይደለም ትርጉሙ። good ማለት benefit to others ማለት ነው። ሚኒንጉ ለሌላው ጥቅም ማዋል ማለት ነው። benefit to others. I'm a good shepherd. እኔ መልካም እረኛ ነኝ፣ አትስጉ። የፈለገ ነገር ቢመጣ ጥዬ አልሄድም። እንደ ሙያተኛ እረኛ አውሬ ሲመጣ ጥዬ ምሸሽ አይደለሁም። እስቲ አሜን። አትስጉ። ምንድነው የሚያሰጋ? ዛሬ ጅማሬን በፕሮቴክሽን በእግዚአብሔር ፕሮቴክሽን በእግዚአብሔር እረኛነት ጥበቃ ውስጥ እንድትሆኑ ነው። ዛሬ ሰው እኮ በቃ ስም እየሰጠ ለበሽታው ይሰጋል፣ ለችግሩ ይሰጋል። አሁን ራብ ሊሆን ነው ይላል። ራማኝ ሌላ ነው ማውራት ያለበት። እስቲ አሜን። አዎ መኖሪያ የዘላለም አምላክ ነው ብሏል እኮ ያኔ እንኳን በብሉይ ኪዳን። እኔ የምኖረው በኪዳን ነው። እኔ እረኛ አለኝ፣ አቅራቢ አለኝ። ሰው ሁሉ ከፈለገ አይብላ፣ እኔ እበላለሁ አይደለም እጠግባለሁ። እስቲ አሜን። ሰው ሁሉ ሊራብ ነው፣ እኔ እጠግባ። ለምን? ኪዳን አለው ከኔ ጋር። እኔ የእግዚአብሔር ልጅ ነኝ። ስለዚህ ነገሮች ጨመሩ፣ ነገሮች ቀነሱ፣ አትደንግጥ። በሁኔታዎች ላይ ጥልቅ ዕውቀት አትስራ። በችግሩ በበሽታዎች ላይ በወረርሽ ላይ ጥልቅ ዕውቀት አትስሩ። ጥሩ ነው። እኔ ምሳሌ ላይ ያለችው ቃል ጥንቃቄ ይጠብቃል የከበረች ጥቅሳለች። ጥንቃቄ ይጠብቃል ማስተዋልም ይጋርዳል። ጥሩ ነው። እኔ አውቃለሁ። ጥንቃቄ ይጠብቃል ማስተዋልም ይጋርዳል። ልክ ነው። ግን አንተ ከምታውቀውና ከምታየው ነው እሱ። ያንተ ስማርትነስ ያንተ ጥንቃቄ የሚጠብቀ አንተ ከምታየውና ከምታውቀው ነው የሚጠብቀ። አንተ ከማታየውና ከማታውቀው ግን የሚጠብቀ እረኛ አለ። እስቲ አሜን። እኛ ከምናየውና ከምናውቀው እሳት ውስጥ ሄደን ተከተልን አትከተም እኮ። ከምታየውና ከምታውቀው ራስን የሆነ የማይሆን ነገር እኮ እስቲ ቆይ ይሄ እሳት እግዚአብሔር እረኛዬ ነው ብለህ እሳት ውስጥ እጅን ታስገባለህ? እረኛዬ ነው እግዚአብሔር። እስቲ ቆይ እሳት ውስጥ ብለህ እሳት ውስጥ እጅን አታስገባም። ጥብስ ትሸታለህ አይደል? እሱ እኛ እኮ ማስተዋላችን እኮ አልተወሰደም። መርከብ ያለ መሪ እንደሚሆን በአእምሮ ነገር ጠፍቶ ከአእምሮ እኮ እንድትወጣ እኮ አይደለም። እንደውም እኛ ነን ስማርት ማይንድ ያለን፣ ግን በፍርሃት አይደለም። እስቲ አንድ ሰው አሜን። በፍርሃት ሳይሆን መንቀሳቀስ ያለብህ እረኛ እንዳለው ይኸውላችሁ። አሁን ያነበብኩት ጥንቃቄ ይጠብቃል ማስተዋልም ይጋርዳል ያለው ምሳሌ 2:11 ነው። ከምሳሌ 2 ቀጥሎ ምሳሌ 3 ይባላል። እስቲ አሜን። ከምሳሌ 2 ቀጥሎ ምሳሌ 3 ይባላል። ምሳሌ 3 እና እንዴና እንየው 3:5 በፍጹም ልብህ በእግዚአብሔር ታመን። እስቲ አሜን። አያችሁ አሁን ደግሞ ምንድነው? ልክ ነው። ያ ችግር የለውም። ግን ደግሞ የምትታመነው የምትደገፍበት ሊኖን የምታረግበት የምትደገፍበት ፊር ማትፈራበት ፊርለስ የሆነ ላይፍ ስጋት የሌለው ላይፍ ደግሞ ይባላል። ምሳሌ 3:5-7 በፍጹም ልብ በእግዚአብሔር ታመን፣ በራስህ ማስተዋል አትደገፍ። 2:11 ግን ማስተዋል ይጋርዳል ተብሏል። እሱን ሳትረሱ ግን ባንተ ማስተዋል ላይ ብቻ አትደገፍ። ባንተ ዕውቀትና ችሎታ ላይ ብቻ አትደገፍ። ባንተ ዕውቀት ላይ ብቻ አትደገፍ። በራስህ ማስተዋል አትደገፍ። በመንገድ ሁሉ
እርሱን እወቅ፣ እርሱም ጎዳናህን ያቀናልሃል። በራስ አስተያየት ጠቢብ አትሁን፣ እግዚአብሔርን ፍራ፣ ከክፉም ራቅ። አሁን የሚያወራው እዚህ ጋር በፍጹም ልብ በማላይ እንደገፍ ነው። በእኛ እውቀት ነው? በእኛ ችሎታ ላይ ነው? የእናንተ እውቀትና ችሎታ ጥሩ ነው። እንደውም የእናንተ እውቀትና ችሎታ ዓለም ካለው እውቀትና ችሎታ ይበልጣል። ችግር የለም። we have the mind of Christ። እሱን አይደለም። አሁን ከዚህ ያለፈ ግን መታመን ካለብህ፣ ማረፍ ካለብህ ከማታየው ከማታውቀው፣ አንተ ከማታየውና ከማታውቀው ነገር ካላወቀው ነገር የሚጠብቅ ማን ነው? እግዚአብሔር ነው አለኮ። ከማናየውና ከማናውቀው ነገር የሚጋርድ እርሱ ምን ስለኛ ምንም አይል የማይተኛ። እስቲ አሜን። የማያንቀላፍ ለእስራኤል የማይተኛ ከሆነ ለኔማ ተውት። ለእስራኤል የማይተኛ ለኔ ከተኛማ የሚያስቅ ነው። ልጁ ከልጁ በልጁ ደም በተገባ ኪዳን ውስጥ የምኖር የእግዚአብሔር ልጅ እሱ እረኛዬ ነው። እሱ እረኛችሁ ነው። ዛሬ አንድ ሐሳብ ብቻ እንድትይዙልኝ ነው የምፈልገው። ፕሮቴክሽን የሚል ነው። እግዚአብሔር እረኛነቱን ከፕሮቴክሽን ከፕሮቪዥን አንፃር አላወራውም። ዛሬ ሳምንት አወራለሁ። ከፕሮቪዥን አንፃር እግዚአብሔር ነገሮችን ሁሉ ያቀርብላል፣ ወደ ግሪን ፓስቸር ይወስዳል። ተውት፣ ሳምንት ኃይለኛ ነገር እናወራለን። አንድ ነገር ብቻ ነው ዛሬ እያየን ያለ ነው። he is your protector። ሃሌሉያ። he is your keeper። እርሱ ጠባቂ ነው፣ አትስጋ ነው። ከፍርሃት ውጣ፣ በእምነት ተመላለስ። በእምነት ነው የምኖረው እኔ። እስቲ አሜን። በእምነት እኖራለሁ። ማምነው የመጀመሪያ የማምነው እረኛዬን ነው። ሁለተኛ ማምነው የተናገረኝን ቃል ነው። ቃሉ ላይ ነው እምነት የሚቀመጠው። እርሱ ላይ ነው እምነት የሚቀመጠው። እርሱና ቃሉ ላይ እምነታችንን አስቀምጣችሁ ስንት ቃል ተነግሮ ስንት እውነት ተወርቶ ስለኛ ያልተባለ ምን አለ? ዓለም ከሚሰጋው ጋር ዱለት ከሚለው ጋር ዱለት አትበሉ ይላል። ዓለም ሲጨነቅ አብረው አትወጠር፣ አንተ ሪላክስ አድርግ። ምንድነው ሪላክስ ያስደረገ መባል አለብህ? እኔ የኪዳን ሕዝብ ስለሆንኩ፣ እኔ እረኛ ስላለኝ፣ እኔ ጠባቂ አለኝ፣ አልሰጋም ልትሉ ይገባል። ሃሌሉያ። ስጋት አላውቅም